የሌማት ትሩፋት መርሃ ግብር የሥራ ዕድል በመፍጠር ረገድ አስተዋጽኦው የላቀ መሆኑ የማይታበል ሐቅ ነው። ወተት፣ ማር፣ ስጋና እንቁላል መሰል የእንስሳት ተዋጽኦ ምርቶችን በገበያ ላይ ማትረፍረፍ የሌማቱ በረከት ማብዛት የሚለው የብዙሃኑ እምነት ነው። የምግብ ዋስትና ጉዳይ ከተመጣጠነ ምግብ ጋር ያለው ቁርኝት የማይነጣጠል በመሆኑ የሌማት ትሩፋት መርሃ ግብር ፋይዳው ብዙ ነው። ለዚህ ደግሞ በዘመናዊ አሰራር የተደገፈና ምርጥ ዝርያ ማባዛትን ትኩረት ያደረገ ሲሆን ውጤቱ ይጎመራል። ሌማት ትሩፋት ከተጀመረ በኋላ እንግዲህ እንደ አንድ የእንስሳቱ ዘርፍ ያዘምናል ብለን የያዝነው የተሻሻሉ ዝርያዎችን መጠቀም ነው። ከዛ አልፎ ተርፎ እንግዲህ ያንን ደግሞ ለማግኘት የማዳቀል ስራዎች ሲሰሩ ነበረ። በጣም በሚገርም ሁኔታ 100,000፣ 200,000፣ 500,000 ስናዳቅል የነበረውን አሁን በሚሊዮኖች ደረጃ እየቆጠርን ያለነው። አምና ላይ በ2017 ወደ 3.8 ሚሊዮን እንስሳት ነው የተዳቀለው። ዘንድሮ ላይ ወደ 5 ሚሊዮን ለማዳቀል እቅድ ተይዞ በጥሩ ሁኔታ እየተሰራ ነው የሚገኘው ማለት ነው። ከዚህ የምንማረው የሌማት ትሩፋት ስራ ኢኮኖሚ ላይ ያለው ፋይዳ ከፍተኛ ነው። እንደ መንግስትም እንደ መዋቅርም ደግሞ እየሰራን ካለንበት ደረጃ በተለይ የሌማት መንደርን ከመፍጠር አንጻር እየተሳካልን መሆኑን በተጨባጭ ያየንበት፣ በክልል ደረጃም በጀመርናቸው ሌሎች ቦታዎች ላይ ተጠናክሮ በሚሰራባቸው ቦታዎች ላይ የሌማት ትሩፋት ስራዎቻችን መንደር ምስረታ ጨርሰን ወደ ውጤት ገብተን ለካምፓኒ፣ ለአምራች፣ ለፕሮሰሰር ማምረት ጀምረናል። የእንስሳት ምርትና ምርታማነት ከማሳደግ ባለፈ የአርሶ አደሩን ገቢና የምግብ ዋስትና ችግር በዘላቂነት ለመፍታት በዋናነት የእንስሳት መኖ ችግርን ለመቅረፍ የተለያዩ የተሻሻሉ የሳር ዝርያዎችን በስፋት የመትከል ሥራ እየተስፋፋ ሲሆን ከአካባቢው ስነ ምህዳር ጋር የሚስማሙና የንጥረ ነገር ይዘታቸው ከፍተኛ የሆኑ የመኖ ዝርያዎች ላይ ትኩረት ተሰጥቶ እየተሰራ ይገኛል። ከማዳቀል አኳያ በጣም የማዳቀል ቁጥር እየጨመረ ነው ያለው። ከመኖ ማምረት አኳያ እያንዳንዱ እንስሳት የያዘ ሰው መኖ ማምረት የተሻሻለ መኖ ከመያዝ አኳያ እየጨመረ ነው ያለው። ከእንስሳት በረት የያዝ ሁኔታ በበት በጭቃ በምናምን ምቹ ላልሆነ ለበሽታ የሚያጋልጣቸው ነገሮች ተሻሽለው በእንደዚያ ሁኔታ በጥሩ በንጹህ ሁኔታ እያተመረተን ያለው። ከዛ አልፎ ተርፎ ምርቱ እያደገን ያለው በጣም በየቦታው በየሄድንበት ቦታ ላይ የወተት ምርት ኤክስፖኔንሻል እያደገ ያለበት ሁኔታ እና መንደር የሚለው ነገር ደግሞ መሬት ተነካበት ከአንድ ቤት ወደ ሌላ ቤት ስታልፍ እያንዳንዱ ሰው ቁጥሩ ቢለያይም የሚተሻሻሉ ዝርያዎችን ይዞ በየቤቱ እያመረተ ያለበት ሁኔታ ነው ያለው። አርሶ አደሮች ከአነስተኛ እርሻ መሬታቸው ቆርሰው ወይም በጓሮ የተሻሻሉ የመኖ እጽዋቶችን በዝናብም ሆነ በመስኖ በማልማት እንስሳትን አስረው በዘመናዊ መንገድ የሚቀልቡ ሲሆን በዚህ መነሻ የተሻሻለ ዝርያ ያላቸውን ላሞች የማርባት ቁጥርም ከጊዜ ወደ ጊዜ እየጨመረ ይገኛል። ድሮ አንድና ሁለት ቤት አንድና ሁለት ከብት ብቻ የምናየውን ዛሬ በየገጠሩ ከአንድ ቤት በጣም ብዙ የሆኑ እንስሳቶች እንደምታዩ ተዳቅለው የሚገኘው። ማዳቀል ብቻ አንዱና እንትን ነው እንጂ ብዙ ሌሎችም አብሮ መሰራት የሚገባቸው ስራዎች አሉ። ከዛ ላይ ዋነኛው ስራ እንስሳቱ በተሻሻለ መኖ በትንሽ ቦታ ላይ የንጥረ ምግብ ይዘቱ ጥሩ የሆነ መኖ ልማትም አንደኛው ቁልፍ ጉዳይ ነው። አሁን ላይ አርሶ አደሩ እንስሳቱን ማዳቀልና እንስሳቱን ቁጥር መጨመር ብቻም ሳይሆን ለሱ ትልቁ ግብዓት የሆነውንም መኖ ማልማትንም አብሮ አቀናይቶ እየሰራ ከእንስሳት በረት የያዝ ሁኔታ በበት በጭቃ በምናምን ምቹ ላልሆነ ለበሽታ የሚያጋልጣቸው ነገሮች ተሻሽለው በእንደዚያ ሁኔታ በጥሩ በንጹህ ሁኔታ እያተመረተን ያለው። ከዛ አልፎ ተርፎ ምርቱ እያደገን ያለው።